ተመልሶልኛል። እግዚአብሔር ይመስገን። አብዛኛው እኔ ነበርኩኝ እንትን እያልክ የነበረው እና ሌላኛውን መጠየቅ የምፈልገው ፕሮግራማችሁን ማለት ቆርጣችሁ የቁርጥ ቀን ብትነግሩን። ማለት አሁን እሁድ ቀን ይመቻል ብለናል ሁላችንም። ግን መቼ ምናምን በራሳችሁ ዩቱብ ብታስተዋውቁን ደስ ይለናል። እዚህ ማስታወቅ ካልፈለክ፣ ነገር ግን በትክክለኛው ቀን ይሄ ቀን ነው በዚህ ቀን ነው ብትሉ ደግሞ ደስ ይላል። እኛ ያው የምንመጣበትን ቀን ነገርናችሁ እኮ በ30 ሪል ነው የምንመጣበት ቀን። ግን ደግሞ የቀለበቱ ፕሮግራም መቼውን የሚለው ነገር ገና እየተነጋገርን ነው። ከእናንተ ጋር አውርተን የሚመቻችሁን ቀን ተነጋግርና ምን ነው የሚሆነው? የሚመቻችሁን ቀን እናንተ ነገራችሁን የትኛው ቀን ነው የሚሆነው? አሁን ለምሳሌ እኛ በ30 ምን ቀን ነው የሚውለው ቀኑ ራሱ ማለት ነው። እና ያንንም ነገር ተነጋግረን ነው የሚሆነው። ለምን እኛ ስንመጣ ማለት የእኛ ኦዲየንሶቻችን አላችሁ ምናምን ብለን ነው። እኛን የሚጠብቀን ኦዲየንስ አለ የሚወደን የሚያከብረን ብለን ነው የምንመጣው አይደለ? ስለዚህ ይህንን ደግሞ ስናደርግ እኛ በዛ ሰከረ ይሄ ቀን ነው በቃ ምናምን ልንል አንችልም። ከእናንተ ጋር አውርተን የሚመቻችሁን ቀን አሪፍ ፕሮግራም ነው እንግዲህ እናሳልፋለን ብለን ያሰብነው። እንግዲህ በሰፊ ነው ነገሮችን እኔ ያሰብኩት። ከተሳካልን እግዚአብሔር ካለ እንግዲህ አንድ የመድኃኒዓለም ይረዳኛል ብዬ አስባለሁ። በፈረንጆች ይመጣሉ። ከዛ በኋላ ያንን ደግሞ ይማከሩበታል። ለእሑድ እሑድ ነው የሚመቻቸው ሁሎችም ልጆቹ ማለት ነው። ሮመዳን መቼ ነው የሚወጣ? ምን ቀን ነው? እንደዚህ ቢሆን 31 ነው የሚሆነው። ረመዳን በ31 በዚህ ሀገር ማለት ነው። የዚህ ወር 31 እንደዚህ ቢሆን ዘዴ ማለት ነው። እንደዚህ ቢሆንስ ከቲጂ ከኖሩታ ከነ ሃይማን ሀኒቾ ጋር ጊዜ ጋር ያውሩና ገፍለች ቦስት ከዛ መቼ እንደሚመቻቸው ያድርጉ። እነሱ ከስራ እሑድ ስለ እረፍት ስላላቸው እና ቡዜ እሑድ ቀን ነው የሚሻለው። በቃ ከዛ አብርሽ በውስጥ ይነግሩሃል ማለት ነው። እነሱ ተነጋግረው በውስጥ ይነግሩሃል። እንደዛ ይሻላል። ምንም ችግር የለም። እንደዛ ይሻላል። ሩቲዬ ሰላም በልልን፣ ሳምልን። እንወዳቸዋለን፣ እናከብራቸዋለን። ደስታችሁ ሙሉ ያድርግላችሁ። ተጋብታችሁ ብቻ ሳይሆን ወልዳችሁ ለመሳም ያብቃችሁ። ፈጣሪ አይለያያችሁ። ፍቅራችንና ትዳራችሁ ይባርክላችሁ። በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። ለዘላለም ኑሩልን። እሺ ሩቲዬ ሳም አድርግልኝ። ወዲያችሁ ጤናችሁ ያብዛልን። ኑሩልን። እናንተ ደግሞ ደም ስራቸው አይሰራ አሉ እና እነሱን ደግሞ ከማላችሁ ያውጣልን። አሜን ብለዋል። እሺ ይሄንን ነገር ማለት ነው ከምሬን ነው አብርሽዬ ማለት ነው። እውነት እናንተ ሁለቶች ቡና ራሱ እያፈላችሁ እቤትን ብትጠርጉ ብትመጡ ሁለታችሁ ይሻላል። እግዚአብሔርን እንደው ሌላ ሰው መሀላችሁ አታስገቡ። እንደው በፈጠራችሁ ልክ እንደ ዩቱብ ቡታጅራ ላይ እንደምትሰሩ ስሩልን። እንደው አሁን የመጡ ሰዎች ምንም አጣሙንም ህይወታችሁ ነው እየበጠበጡ ያለ። እናንተም ብቻ ሳይሆን እኛም እያስለቀሱ ነው። እዚህ በቃ ራሳችሁ ብቻ ነው። እናንተ ሁለቶች ራሱ እኮ ብዙ ሰው ነው የሚጠብቃችሁ። እኛ የምንፈልገው እናንተም ብቻ ነው። በቃ ቡና እያፈላችሁ እየተደባደባችሁ ሆኑ ቶሎ እኛ አንፈልግም ሌላ። እግዚአብሔርና የታመመ ሰውስ ህዝቡ ዛሬ ሄዳበታለች። ህዝቡ እየታመመ ነው የሚገባው። ኧረ ማንም አፈለኛ አሉ አውቆ እሺ ጨረሳችሁ? 6 ሰዓት ሊሞላ ነው በቃ እዚህ ጋር ነው ላውራ ወንድሜ ሌላ ሰው ላስገባ እኔ ላውራና እኔ ልወረድላችሁ ሌላ ሰው ላስገባና አንዴ ጣልህ ወንድም አለምዬ በመጀመሪያ ደረጃ እንኳን ደስ አላችሁ፣ እንኳን ለዚህም ቀን አበቃችሁ። በጣም ደስ አይደብረኝም። ለምን ያለውን ነገር እኔ ስለማውቀው ማለት ነው። አንዳንድ ሰዎች ከፍለው ላይ ቪዛ ከፍለው ሪጅስት እያደረገ ነው እየመለሰባቸው ማለት ነው። ሁለቴ ደግሞ ከመለሰ ዱባይ
ሶስተኛ ሼር። ስለዚህ ይህንን ነገር እያሰበን ቢሆን ጥሩ ነው። ከዛ ባለፈ ግን ከሁሉም ሰው ጋር ሰላም ነን፣ ፍቅር ነን። በቃ እዛ እንኳን መሄድ ማይችል ሰው ፕሮግራም አለ፣ የፋሚሊ ፕሮግራም። እዛ ደግሞ ተገናኝተ የፍጣሪ ፍቃድ ከሆነ እንግዲህ ከቤተሰብ ጋር ደግሞ አሪፍ ታይም እናሳልፋለን። ስለዚህ የሆነ ሰው ግዴታ ለምን አልመጣም ምናምን የሚል ጥያቄ እንዳይፈጠርባችሁ ሁላችሁም ጋር ማለት ነው። ለምን ከባድ ነው። እዚህ ኑሮ አለ፣ የራሱ ኑሮ አለ፣ የፋሚሊ ኑሮ አለ፣ ፋሚሊውን እያገዘ ሊኖር ሰው አለ። ስለዚህ ሁሉ ነገሮች አንድ ላይ ሲደማመሩ ቻሌንጅ ነው። እኛ ራሱ እንዴት ሆነ እንደምንመጣ እኛ ነው የምናውቀው ከእግዚአብሔር ጋር ማለት ነው። ግን ደግሞ በቃ ማመን ስላለብንና ራሳችንን አሳምነን ስለሆነ ነው ያለ ነው። ይሄ ነው የምላችሁ። ከዛ ባለፈ ግን ሁሉም ሰው ጋብዣ ያለሁኝ እኔ ሁሉም ሰው እንዲመጣ እፈልጋለሁኝ። ስለዚህ ይሄ ነው፣ አዲስ ነገር የለም። ለማንኛውም ፋሚሊዎች ይሄ ከሆነ ጥያቄያችሁ ማለት ነው ተመልሶላችኋል ብዬ አስባለሁኝ። ሌላ መጠየቅ የምትፈልጉት ጥያቄ ካለ